የ2008 ዓመተ ምህረት ስትዲ 11ኛ ክፍል ላይ ያሉ ዩኒት 2 ላይ ያሉ ጥያቄዎች ናቸው። ሁሎችንም እንሰራቸዋለን። ወደ 10 አካባቢ ጥያቄዎች ናቸው ያሉ። ሁሎችንም እንሰራቸዋለን። የመጀመሪያው ጥያቄ which of the following are not electromagnetic waves? A. infrared waves, B. gamma waves, C. radio waves, D. sound waves። ኤሌክትሮማግኔቲክ ዌቭ የምንላቸው ለመፈጠርም ሆነ ትራቭል ለማድረግ ሚዲየም የማይጠይቁ ወይም ማቴሪያል የማይጠይቁ የዌቭ አይነቶች ናቸው። የሚፈጠሩትም በኤሌክትሪክ እና በማግኔቲክ ፊልድ ኢንተራክሽን ነው። ለምሳሌ ኢንፍራሬድ ዌቭስ፣ ጋማ ዌቭስ፣ ራዲዮ ዌቭስ። ከነዚህ ውስጥ ሳውንድ ዌቭ ኤሌክትሮማግኔቲክ ዌቭ አይደለም። ሳውንድ ዌቭ ሜካኒካል ዌቭ ነው። ሜካኒካል ዌቭ ደግሞ ትራቭል ለማድረግ ወይም ለመፈጠር ማቴሪያል የሚጠይቅ ነው። ከሳውንድ በተጨማሪ ዋተር ዌቭም ሜካኒካል ዌቭ ነው። ስለዚህ የዚህ መልስ ናት ኤሌክትሮማግኔቲክ ዌቭ ስለሚለን የዚህ መልስ የሚሆነው ዲ ነው፣ ሳውንድ ዌቭ። ወደ ቀጣይ ጥያቄ ስንሄድ which one of the following types of rays combine to form atoms of helium? A. gamma rays, B. beta rays, C. alpha rays, D. x-rays። የመጀመሪያ ሶስቱ ሬዎች አንስቴብል ከሆነ ኒውክለስ ወይም ራዲዮ አክቲቭ ከሆኑ ኤሌመንቶች ኢሚት የሚደረጉ ሬዎች ናቸው። ኤክስሬይ ደግሞ ኤሌክትሮማግኔቲክ ዌቭ ነው። ከነዚህ ሁሉ ሬዎች ውስጥ አልፋ ሬይ ከሁለት ፕሮቶን እና ከሁለት ኒውትሮን የተሰራ ነው። በዚህም ምክንያት ደብሊ አዮናይዝድ ሂሊየም አተም በመባል ይታወቃል። ሂሊየም አተም አቶሚክ ናምበሩ 2 ነው። ማስ ናምበሩ ደግሞ 4 ነው። ስለዚህ 2 ኤሌክትሮኖች አሉት፣ 2 ፕሮቶኖች አሉት። እንዲሁም 4 ሲቀነስ 2 2 ኒውትሮኖች አሉት። ከነዚህ ውስጥ ሁለቱን ኤሌክትሮኖች ሲያጣ ደብሊ አዮናይዝድ ወይም ሁለት ጊዜ አዮናይዝድ የሆነ አተም ይሆናል። እናም 2 ፕሮቶን እና 2 ኒውትሮን ይቀረዋል። በዚህም ጊዜ ከአልፋ ሬይ ጋር ይመሳሰላል ማለት ነው። በዚህም የተነሳ ነው አልፋ ሬይ ደብል አዮናይዝድ ሂሊየም የተባለው። ስለዚህ ጥያቄያችን ምን ይለናል? which of the following types of rays combine to form atoms of helium? ሂሊየም አተም የሚሰጠን የትኛው ሬይ ነው የሚል። ስለዚህ አልፋ ሬይ ይሆናል ማለት ነው መልሱ። ወደ ሶስተኛው ጥያቄ ስንሄድ what is the relationship between frequency, wavelength and the speed of light? ይሄኛው በጣም ቀላል ጥያቄ ነው። c equals to lambda times v የሚለውን ፎርሙላ እናውቀዋለን። c ማለት ስፒድ ኦፍ ላይት ነው፣ ላምዳ ዌቭሌንግዝ ነው፣ v ደግሞ ፍሪኩዌንሲ ነው። ከነዚህ ውስጥ ትክክለኛ መልስ የሚሆነው c equals to lambda times v የሚለው d ነው ማለት ነው። ወደ አራተኛው ጥያቄ ስንሄድ what is the magnitude of quantum energy and the frequency for an object whose wavelength is 0.6 times 10 to the power of -6 ሜትር? ዌቭሌንግዙ ተሰጥቶናል። 0.6 times 10 to the power of -6 ተብለናል። የተጠየቅነው ኢነርጂን እና ፍሪኩዌንሲን ነው። E ማለት h times v ነው። h ማለት ፕላንክስ ኮንስታንት ናት። ዋጋዋም 6.626 times 10 to the power of -34 ነው። ከነዚህ ውስጥ n እና v አናውቅም። v ለማግኘት c equals to lambda times v የሚለውን ፎርሙላ እንጠቀማለን። v ማለት c over lambda ነው። ላምዳው ተሰጥቶናል። c ደግሞ እናውቀዋለን፣ የስፒድ ኦፍ ላይት ነው። የስፒድ ኦፍ ላይት ቫልዩ 3.0 times 10 to the power of 8 ነው። ላምዳው ወይም ዌቭሌንግዙ ተሰጥቶናል። 0.6 times 10 to the power of -6 ነው። ይሄኛውን ወደ ሳይንቲፊክ ኖቴሽን ስንቀይረው 6 times 10 to the power of -7 ይሆናል። 3 ሲካፈል ለ6 0.5 ይሆናል።
ሲባዛ 10 ዘ ፓወር ኦፍ 8 ኔጌቲቭ 7 ወደ ላይ ስትሄድ ፕላስ 7 ትሆናለች። ስለዚህ 0.5 ታይምስ 10 ዘ ፓወር ኦፍ 15 ይሆናል። ይችኛውን ፖይንት ወደዚህ ስናሻግራት 5 ታይምስ 10 ዘ ፓወር ኦፍ 14 ይሆናል። ይሄ ፍሪኩዌንሲው ነው። ኤነርጂውን ለማግኘት ደግሞ ኤነርጂ ኢኳልስ ቱ ኤችቪ ብለናል። E ኢኳልስ ቱ ኤች ማለት 6.626 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ሲባዛ 5 ሲባዛ 10 ዘ ፓወር ኦፍ 14 ይሆናል። 6.626 ሲባዛ በ5 የሚለውን እዚህ ጋር ስራዋለሁ። እናንተ ጊዜ ስለማይበቃችሁ አጣቀታችሁ ራሱ መስራት ትችላላችሁ። 6.6 አድርጋችሁ መስራት ትችላላችሁ። አሁን እኔ ሙሉን ሰራዋለሁ። 6 × 5 30 የሆነ ጽፌ 3 አለኝ። 5 × 2 10 11 አንድን ጽፌ 1 አለኝ። 5 × 6 30 31 አንድን ጽፌ 3 አለኝ። 5 × 6 30 33 ይሆናል። 33.11 ይሆናል። equals to 33.11 times 10 the power of እዚህ ጋር ማይነስ 34 አለን ሲደመር 14 20 ይሆናል። ማይነስ 20 ይሆናል። እዚህ ጋር ፖይንቷን ወደ ግራ ስናደርጋት ይሄ ከዚህ ላይ አንድ እንደምርበታለን። ስለዚህ 3.3 times 10 the power of minus 19 ይሆናል። ስለዚህ ኢነርጂው ይሄ ነው፣ ፍሪኩዌንሲው ይሄ ነው። ምርጫው ጋር ሄደን ስናስተያይ ኤ ላይ ትክክለኛውን መልስ እናገኘዋለን። በነገራችን ላይ ፍሪኩዌንሲው እንዳገኘን መልሱ መመለስ እንችል ነበረ፣ ምክንያቱም ሌላ ተመሳሳይ ፍሪኩዌንሲ የለም። እዚህ ጋር እንደምታዩት 5 ታይምስ 10 the power of minus 14 የሚል ፍሪኩዌንሲውን ካገኘ ነው ብቻ ጥያቄውን መመለስ እንችል ነበረ። ጊዜያችሁን ለመቆጠብ አንዳንዴ እንደዚህ አይነት ዘዴዎችን ተጠቀሙ። ወደ ቀጣዩ ጥያቄ ስንሄድ what is the distance that a radio will travel in a 0.250 second ይላል። እዚህ ጋር የተሰጠን ታይም ወይም ፔሪዮዱ ነው። ፔሪዮዱ 0.250 ሰከንድ ይላል። የተጠየቅነው ደግሞ ላምዳ ወይም ዌቭሌንግዝ የተጠየቅን። ፔሪዮዱን 1/() ፍሪኩዌንሲ አድርገን መስራት እንችላለን፣ ወይም 1/(v) ብለን መጻፍ እንችላለን። v ማለት ደግሞ 1/() ፔሪዮድ ነው። ቪን ካገኘን ላምዳውን ማግኘት እንችላለን። c equals to ላምዳ ታይምስ v የሚለውን ፎርሙላ ተጠቅመን ቪን ካገኘን c እናውቀዋለን። ስለዚህ ላምዳውን ማግኘት እንችላለን ማለት ነው። v ማለት ደግሞ 1/t ነው ብለናል። v equals to 1/t ማለት 0.250 ሰከንድ ነው። ታይምስ 1000 ብናደርግ 1000/250 ይሆናል። ይህም 4 ይሆናል። 4 ፐር ሰከንድ ይሆናል። ዌቭሌንግዝ ማለት ደግሞ c/v ነው። c ማለት 3.0 ታይምስ 10 the power of 8 ነው። ኦቨር ለ4 ይሆናል። 3/4 ማለት 0.75 ነው። ታይምስ 10 the power of 8 በሳይንቲፊክ ኖቴሽን ስንጽፈው 7.5 ታይምስ 10 the power of 7 ይሆናል። ስለዚህ መልሱ c ይሆናል። 7.5 ታይምስ 10 the power of 7 ሜትር። ስድስተኛው ጥያቄ what new concept did Bohr adopt and use to formulate his model of the atom? A electromagnetic theory developed by Maxwell ይህንን አልተጠቀመም።
ማክስዌል የሰራው የኤሌክትሮማግኔቲክ ዌቭ ነው ያጠናው። ቢ ደግሞ ዘ ኳንተም ኮንሴፕት ዲቨሎፕድ ባይ ፕላንክ ይላል። ይህኛውን ተጠቅሞታል። ሲ ፎቶኤሌክትሪክ ቲዮሪ ዲቨሎፕድ ባይ ቶምሰን። ፎቶኤሌክትሪክ ቲዮሪ ተጠቅሟል፣ ነገር ግን ዲቨሎፕ የሆነው በቶምሰን ሳይሆን በአንስታይን ነው። ስለዚህ ይሄ አይሆንም። ዲ ደግሞ ኒውትረን ቲዮሪ ዲቨሎፕድ ባይ ቻድዊክ፣ ይህንንም አልተጠቀመም። እዚህ ምርጫው ላይ የለም እንጂ ከዚህ በተጨማሪ የራዘርፎርድን ክላሲካል ፊዚክስ ቲዮሪን ተጠቅሟል። ስለዚህ እዚህ ጋር ትክክለኛው መልስ ቢ ይሆናል። ቀጣይ ጥያቄ what values of L are permitted for an electron with n equals to 4? የኤል ቫልዩ ከ0 እስከ n ማይነስ 1 ድረስ ነው። ይህ ማለት ከ0 እስከ n ማለት 4 ሰጥቶናል። ከ4 ሲቀነስ 1 3፣ ከ0 እስከ 3 ድረስ ነው። ይህ ማለት 0 1 2 3 ናቸው። ምርጫው ላይ እንደምትመለከቱት መልሱ ዲ ይሆናል። ጥያቄ which of the following electrons identified by their n and l quantum number have the highest energy? የኤን ቫልዩ ሲጨምር የኦርቢታሉ ኢነርጂም አብሮ ይጨምራል። ይህም ማለት ከፍተኛ የኤን እና የኤል ቫልዩ ያላቸው ኤሌክትሮኖች ከፍተኛ ኢነርጂ አላቸው ማለት ነው። ስለዚህ ከተሰጡን ውስጥ ከፍተኛ ኤን ቫልዩ ያላቸው ኤን ኢኳልስ ቱ 4 እና ኤን ኢኳልስ ቱ 4 የሚለው ይሄኛው ናቸው። ከነዚህ ውስጥ ደግሞ ይሄኛው ኤል ኢኳልስ ቱ 1 የሚላለው፣ ይሄኛው ደግሞ ኤል ኢኳልስ ቱ 2 የሚላለው። ስለዚህ ሃይስት ኤን እና ሃይስት ኤል ናምበር ያለው ይሄኛው ነው። ስለዚህ ከፍተኛ ኤነርጂ የሚኖረው ይሄ ነው። ምርጫው ላይ ኤን ኢኳልስ ቱ 4 ኤል ኢኳልስ ቱ 2 የሚለው ሲ ምርጫ ይሆናል ማለት ነው። ትክክለኛው መልስ ይሄ ነው። ቀጣዩ ጥያቄ what is the maximum number of unpaired electrons in a d subshell? d subshell 5 ኦርቢታሎች አሉት። እያንዳንዱ ኦርቢታል 2 ኤሌክትሮኖችን መያዝ ይችላል። የተጠየቅነው ግን አምፔርድ ነው የሚል። ስለዚህ በእያንዳንዱ ኦርቢታል አንድ ኤሌክትሮን ሲኖር ነው። ስለዚህ ማክሲመም 5 አምፔርድ ኤሌክትሮኖች ሊኖሩን ይችላሉ። ስለዚህ ትክክለኛው መልስ ቢ ይሆናል፣ 5 ይሆናል። ቀጣዩ ጥያቄ the following energy level diagram represents the outermost shell of what ground state element ይላል። እዚህ ጋር 3s ኦርቢታል ላይ 2 ኤሌክትሮኖች አሉ። 3p ላይ ደግሞ አንድ አለ። ይህ ማለት 3s2 ይሄኛው ደግሞ 3p1 ነው። ኤሌመንቱን ለማግኘት ከዚህ በፊት ያለውን የኤሌክትሮኒክ ኮንፊግሬሽን እንጽፋለን። ከመጀመሪያው ጀምረን እንጻፍ። 1s2 2s2 2p6 3s2 3p1 አሁን የኤሌክትሮን ናምበሮችን እንቆጥራለን። 2 አለን እዚህ ጋር 2 እዚህ ጋር 6 እዚህ ጋር 2 እዚህ ላይ 1 ስንደምራቸው 2 ሲደመር 2 4 ሲደመር 6 10 ሲደመር 2 12 ሲደመር 13 የኤሌክትሮን ናምበሩ 13 የሆነ ኤሌመንት አልሙኒየም ነው። ስለዚህ መልሱ ሲ አልሙኒየም ይሆናል።